ሲሞኔ ኢንዛጊ የአልሂላል አሰልጣኝ መሆኑ ይፋ ተደርጓል። ሲሞኔ ኢንዛጊ ለ2 ዓመታት ነው በአልሂላል ቤት ውስጥ የሚቆየው። በ2 ዓመት ቆይታውም በአጠቃላይ ጥቅሙን ጨምሮ 60 ሚሊዮን ዩሮ ያገኛል። ሲሞኔ ኢንዛጊ በተለይ በኢንተር በነበረው ቆይታ 2 ጊዜ የአውሮፓ ሻምፒዮንስ ሊግ ፍጻሜ ደርሷል። የጣሊያን ሴሪያን 1 ጊዜ ማንሳት ችሏል። የኮፓ ኢጣሊያን ዋንጫዎችንም ከኢንተር ጋር ማሳካት የቻለ የቀድሞ ተጫዋች እንዲሁም ያሁን ደግሞ በተለይ በላዚዮ ቤትና በኢንተር ቤት ጥሩ ስራዎችን የሰራ አሰልጣኝ ነው። አሁን በቀጣይ አልሂላልን ለማሰልጠን ተረክቧል። በአልሂላል እጅግ ጥሩ ጊዜ ይኖረኛል፣ ለአልሂላል በመፈረሜም ደስተኛ ነኝ ሲልም ነው አስተያየቱን የሰጠው። በቀጣይ በዓለም የክለቦች ዋንጫ ከሰኔ 7 እስከ ሐምሌ 6 በሚኖረው ቆይታ የመጀመሪያ ጨዋታውን አልሂላል ከሪያል ማድሪድ በሚያደርጉት ጨዋታ የመጀመሪያ ጨዋታውን እንደሚመራ ነው የተነገረው። የቀድሞ የቼልሲ ተጫዋች ጆኖቪ ሚካኤል ለቼልሲ ክርስቲያኖ ሮናልዶ ያስፈልጋል፣ ለቼልሲ የአጥቂ መስመር ችግር ትልቁ መፍትሄ ሮናልዶን ማስፈረም ነው ሲልም ነው ሐሳቡን የገለጸው። ይህ የቀድሞ ተጫዋች አያይዘው ክርስቲያኖ ሮናልዶ በቼልሲ ቤት ውስጥ ብመለከተው እጅግ ያስደስተኛል ሲልም ሐሳቡን ገልጿል። በነገራችን ላይ በአልናስር ቤት ውስጥ ክርስቲያኖ ሮናልዶ አሁን በያዝነው ወር ነው ኮንትራቱ የሚጠናቀቀው። እስካሁን ድረስ አዲስ ኮንትራት አልፈረመም። ትናንት በነበረው የኔሽን ሊግ የግማሽ ፍጻሜ ጨዋታ ላይ ጀርመን ላይ ጎል አስቆጥሮ አያውቅም ነበረ። ትናንትና ግን ጎል ያስቆጠረበትን ምሽት አሳልፏል። ሀገሩም በፍጻሜ እሁድ ላይ ዛሬ ከሚጫወቱት የፈረንሳይና የስፔን ተፋላሚን ምላሽ ወይም የጨዋታ ውጤት ይጠብቃሉ። ሮናልዶ ከዚህ የጨዋታ ሁነት በኋላ የቀጣዩ የኔሽን ሊግ ጨዋታን ማሸነፍ እንደሚፈልግም ነው ሐሳቡን የተናገረው። ስለዚህ ጆኖቪ ሚካኤል እንደተናገረው የቼልሲ የአጥቂ ስፍራ ተጫዋች ይሆናል የሚለው እጅግ የሚጠበቅ ነው። በብሔራዊ ቡድንም 137 ጎሎችን አስቆጥሯል። ሌላ ኢቫን ቶኒን ነው የምናገኘው። ኢቫን ቶኒ የሳውዲ ሊግ እጅግ በጣም ምርጥ ሊግ ነው፣ በሳውዲ ሊግ ላይ በመጫወቴ እጅግ ደስተኛ ነኝ ሲልም ነው ሐሳቡን ያስደመጠው። በተለይ አንዳንድ ሰዎች እግር ኳስን ሳይመለከቱ የሳውዲ ሊግን ሳይመለከቱ ዝም ብለው ይተቻሉ። ይህ አግባብነት የለው፣ መተቸት የለባቸውም ሲልም ነው ሐሳቡን ያስቀመጠው። እኔ የትም ሊግ ብጫወት ወይም ሰዎች የትም ሊግ ቢጫወቱ በተሰለፉበት ቦታ ላይ ወይም ባሉበት ቦታ ላይ ሚናቸውን ከተወጡ እንደኔ ደግሞ በተጫወቱበት በየትኛውም ሊግ ላይ ጎል ካስቆጠሩ በብሔራዊ ቡድን መመረጣቸው ችግር የለውም ሲልም ነው የተናገረው። በተለይ ለመጀመሪያ ጊዜ ወደ ሳውዲ ሊግ ከሄደ በኋላ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ጥሪ አድርጎለታል። በተለይ ቶማስ ቱሄልም እጅግ ድንቅ አሰልጣኝ ነው፣ ዋንጫን ማሸነፍ የሚያውቅ አሰልጣኝ ነው ሲልም ነው ያንቆለጳጰሰው። ይህ እንግሊዝ የፊት መስመር ተጫዋች ኢቫን ቶኒ በቀጣይ ከእንግሊዝ ብሔራዊ ቡድን እንዲሁም በሳውዲ ሊግ ምን ስኬትን ያመጣል የሚለው እጅግ የሚጠበቅ ነው። ሉዊስ ዲያዝን አንሸጥም፣ እኛም የምንፈልገውን ገንዘብ እስካልቀረበል ድረስ አንሸጥም በማለት ሊቨርፑሎች ባርሴሎና ትናንትና ምሽት ያቀረበውን ጥያቄ ውድቅ አድርገዋል። ስለዚህ በቀጣይ ባርሴሎና የቀይ መስመር የአጥቂ ስፍራን ቦታቸውን ለመሸፈን ወይም ለመሙላት ተጫዋቾችን ያሰሱ ነው እያደኑ ነው ያሉት። በቀጣይ የትኛውን ተጫዋች ያስፈርማሉ? የሉዊስ ዲያዝ ጥያቄ ውድቅ ሆኖባቸዋል። ፊታቸውን ወዴት ያዞራሉ የሚለው በእውነቱ እጅግ የሚጠበቅ ጉዳይ ነው። ስለዚህ ሊቨርፑሎች የሉዊስ ዲያዝን ጥያቄ ውድቅ ማድረጋቸውን በተለይ ለባርሴሎና ማለት ነው ዛሬ ከጥቂት ደቂቃዎች በፊት ይፋ ተደርጓል። ይህ ተጫዋች በተለይ በሊቨርፑል ቤት ውስጥ በዘንድሮ የውድድር ዓመት ላይ ሊቨርፑል 20ኛውን የእንግሊዝ ፕሪሚየር ሊግ ዋንጫ ሲያነሳ ትልቅ አስተዋጽኦ ከነበራቸው ተጫዋቾች መካከል አንደኛው ሉዊስ ዲያዝ ነው። ነገር ግን ትልቅ ዋጋ ወይም እኛን የሚመጥን ዋጋ ካልቀረበልን አንሸጦም
ሲሉ ሀሳባቸውን ገልጸዋል። በቀጣይ የዓለም ክለቦች ዋንጫ ይጀምራል ብያቸዋለሁ። ከሰኔ 7 እስከ ሐምሌ 6 ነው የሚደረገው። ፊፋ ግን የመግቢያ ትኬት ዋጋን ቅናሽ አድርጓል። ምክንያቱም በዚህ የዓለም ክለቦች ውድድር ላይ ተመልካቾች ፍላጎትን አላሳዩም። በዚህም ምክንያት ትኬት ዋጋ ላይ 16% ቅናሽ አድርጌያለሁ ሲልም እወቁልኝ ብሏል። ይህንን አድርጎስ ይህንን የክለቦች የዓለም ዋንጫ በ32 ክለቦች መካከል የሚደረገው ውድድር ስኬታማ ሆኖ ተመልካቾች ወደ ሜዳ መጥተው ውጤታማ ጊዜ ያልፋሉ የሚለው እጅግ የሚጠበቅ ነው።